ምዕራፍ 13 ላይ ስንመጣ እንግዲህ በቀጥታ የእስራኤል ንጉስ ዮአካዝና ዮአስን ነው የምናገኛቸው። ከቁጥር 1 እስከ 5 ድረስ ባለው ክፍል ኃጢአተኛ ንጉስና መሐሪ አምላክ እያየን ነው የምንሄደው እያልኩኝ ነበርና ጌታን በሉቃስ ወንጌል ምዕራፍ 18 ላይ ስለዛ ፈሪሳዊ እግዚአብሔር ሆይ አመሰግናለሁ፣ በሳምንት 2 ቀን ጾማለሁኝ፣ ደግሞ አስራቴን እሰጣለሁ፣ እንደዚህ ቀራጭ ኃጢአተኛ ስላላደረከኝ አመሰግናለሁ ብሎ ሲጸልይ ስለነበረው ፈሪሳዊና ያ ቀራጭ ደግሞ ደረቱን እየደቃ በሩቅ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን ሳይወድ አምላክ ሆይ የኔን ኃጢአተኛውን ማረኝ እያለ ደረቱን እየደቃ ይጸልይ ስለነበረው ሰው አነሳና ጌታ እላችኋለሁ ከዚያ ይልቅ የጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱን ግን የሚያዋርድ ከፍ ይላል። እግዚአብሔር የሰዎችን ጩኸት፣ የሰዎችን መጸጸት፣ ራሳቸውን ዝቅ ዝቅ ማድረጋቸውን፣ አለመቻላቸውን፣ በፊቱ ነፍሳቸውን ሲያፈሱ አይቶ የማይመልስ አምላክ አይደለም፣ ችላ የሚል አምላክ አይደለም። ሁል ጊዜ የምህረት ደጆቹ ክፍት ናቸው የሚለውን ሐሳብ ነበረ ስናነሳ የነበረው። እንግዲህ ኢዮአስ እዚህ ቦታ ላይ የምናገኘው ንጉስ የኢዩ ልጅ ነው ብለናል። ኢዩ ደግሞ እግዚአብሔር የአካብን ቤት የበዓልን አምልኮ ለመገልበጥ ለመቅጣት የተጠቀመበት ታላቅ የእግዚአብሔር ነብይ ነበረ። ነገር ግን ጅማሬው እንጂ ፍጻሜው እንዴት እንዳላማረ ትላንትና ተመልክተናል እና የኢዩን ፍጻሜ ፒክ አድርጎ ሲቀጥል ነው የምናየው። ደግሞ በጣም የሚገርመው ልጁ ኢዩ ከጀመረበት ሳይሆን ኢዩ ካቆመበት። አያችሁ፣ ስለ መልካም ነገር ስንነጋገር ከዚህ በፊት ምን ብለናል? መልካምም ነገር ቢሆን አገልግሎትም ቢሆን ክብርም ቢሆን አባቶች ካቆሙበት ቦታ ነው የምንቀጥለው እኛ አይደለ? ከመጀመሪያው ሳይሆን የምንጀምረው አባቶች ካቆሙበት ቦታ ነው የምንቀጥለው እኛ። ልክ እንደዛው ሁሉ ደግሞ አሁን ኢዩም ደግሞ ካቆመበት ቦታ ልጁ ተቀብሎት ሲሄድ እናያለን። ወዳጆቼ፣ ለልጆቻችን ለመጪው ትውልድ የምናስተላልፈው አጀማመራችንን ሳይሆን አጨራረሳችንን ነው። አያችሁ፣ የሚቀጥሉት አጨራረሳችንን አይተው ነው የሚሄዱት። የሚያስቀጥሉት አጨራረሳችንን ነው እንጂ አጀማመራችንን አይደለም። እንዴትም እንጀምር፣ ስንጨርስ የጨረስነውን አጨራረስ ነው ግን አውርሰናቸው የምንሄደው። ኢዩ ለልጁ አጨራረሱን ነው አሳይቶት የሄደው፣ አጨራረሱን ነው አውርሶት የሄደው። ኢዮአካዝ በቀጥታ አጨራረሱን ተከትሎ ሲሄድ እናያለን። ስለዚህ እንዴት እንደምንሞት እናስብ። አምነን እንሙት ወዳጆች፣ ታዘን እንሙት፣ እግዚአብሔርን ተከትለን እንሙት። አንድ በጣም የምወደው የውጭ ሀገር ሰባኪ ዳይ ኢን ፌዝ የሚል ስብከት ሰብኮ በጣም በቃ ልቤን ነክቶኝ በጣም ደጋግሜ የሰማው ነበረ። ማለት ጻድቅ በእምነት በህይወት ይኖራል ብቻ ሳይሆን ጻድቅ ሲሞትም አምኖ ነው የሚሞተው። እና ምን ሆኜ ልሞት ትፈልጋላችሁ ይላል ሰውየው ሲሰብክ። አምኜ ኖሬ ከዛ ክጄ ልሞት ተጠራጥሬ ልሞት ትፈልጋላችሁ እንዴ ያለ። በሞት ራሱ አምኜ ነው የምሞተው አለ። ዕብራውያን ምዕራፍ 11 ላይ ያሉትን የእምነት አባቶችን የዕብራውያን ጸሐፊ ሲጠቅሳቸው አይታችኋል። የአንበሶችን ጉድጓድ የዘጉ አሉ፣ የእሳትን ኃይል ያጠፉ አሉ፣ ነገስታትን ድል የነሱ አሉ፣ በጦርነት ያሸነፉ አሉ፣ ሴቶች ሙታናቸውን በትንሣኤ ተቀበሉ ይላል። ሌሎቹ ደግሞ አምነው የሞቱም አሉ። አያችሁ፣ ጻድቅ በእምነት በህይወት ይኖራል ብቻ ሳይሆን አምኖ ነው የሚሞተው። ቢሞት ራሱ እያመነ ነው የሚሞተው። እና አኗኗራችን ብቻ ሳይሆን አሟሟታችን በጣም ማተር ያደርጋል። አጀማመራችን ብቻ ሳይሆን መንገዳችን ብቻ ሳይሆን ፍጻሜያችን በጣም ማተር ያደርጋል። የኢዩ ፍጻሜው መበላሸቱ ልጁ ከፍጻሜው ላይ ፒክ አድርጎ ያንኑ ሲያስቀጥለው እናያለን። ኢዩ ሲሞት ጣዖት እያመለከን የሞተው፣ ልጁም ደግሞ ያንኑ ክፋት ተከትሎ ሲሄድ እናየዋለን። እና አሟሟታችንንም እግዚአብሔር እናቴ እንደዚህ ትላለች፣ ሁሉ ጊዜ አሟሟቴን አሳምርልኝ ትላለች። እና አኗኗራችን ብቻ አይደለም ወዳጆቼ፣ እንዴት ሆነን መሞት እንፈልጋለን? እግዚአብሔር ይርዳን፣ ጸጋ ያብዛለን። እስከ ፍጻሜ ድረስ በእምነታችን ጸንተን የምንቆምበትን ጸጋ ያብዛለን እግዚአብሔር። ኢዮአካዝ እግዚአብሔር እንደገና እድል ሰጥቶት ጩኸቱን ሰምቶት ታድጎት እድል ቢሰጠውም ጣዖታቱን ሳያስወግድ እግዚአብሔር የሌለበት ንግስና ለልጁ አውርሶ ነው ደግሞ እሱም በተራው የሞተው። አያችሁ እንዴት መሞት እንደምንፈልግ ልናስብ ያስፈልጋል ማለት ነው። ስናስብ እሱን ዕለት ዕለት እንደዛ መኖር እንጀምራለን ማለት ነው። እንደዚህ የሚባል አባባል አለ አይደለ? ስትኖር ዛሬ ብቻ እንደምትኖር አስበህ ኑር ይባላል። ዛሬ ብቻ እንደምትኖር አስበህ ኑር። በቃ የነገውንም ቀን ዛሬ ብቻ እንደምንኖር አስበህ መኖር ማለት ነው። አያችሁ እንዴት እንደሚሞት ያላሰበ ኢዩ ለኢዮአካዝ ለልጁ እግዚአብሔር የሌለበትን ነገር አወረሰ። ኢዮአካዝም እንደዛው ለቀጣዩ ይሄንኑ ነገር አውርሶት ሲሞት እናያለን ማለት ነው።
የእስራኤል ንጉስ ዮአስ ይቀጥላል። ከዛ በኋላ የአባቱን የኢዮአካዝን መንገድ ተከተለ ይለናል። ቁጥር 11 ላይ በእግዚአብሔር ፊት ክፉ ነገር አደረገ፣ እስራኤልን ባሳተው በናባጥ ልጅ በኢዮርብዓም ኃጢአት ሁሉ ሄደ እንጂ ከእርሷ አራቀም ይላል። እኔ ይሄ መቼም ስለ ኢዮርብዓም ስትጀምሩ አልነበርኩኝም፣ ግን በጣም በቃ ያስደንቀኛል። ሁል ጊዜ እግዚአብሔር ስለሚወደውና እግዚአብሔር ስለሚከብርበት እግዚአብሔር ስለተቀበለው አምልኮ፣ ስለመታዘዝ፣ ስለ መልካም ልብ እግዚአብሔርን ደስ ስለማሰኘት ሲነሳ ዳዊት እንደ ምሳሌ ሆኖ ይነሳል። እግዚአብሔር ስለማይከብርበት፣ እግዚአብሔር ስለጠላው፣ እግዚአብሔር ስለተቆጣበት፣ ስለ ክፋት ሲነሳ ኢዮርብዓም ይነሳል። እንዴት አለመታደል ነው ወገኖቼ! ሁለቱም በተሰጣቸው ዘመን አገልግለውት ያለፉት ፐርፐዝ በጣም ይደንቃል። ያኛው በገዛ ዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ ከአባቶቹ ጋር አንቀላፋ ይላል። ይሄኛው ደግሞ በገዛ ዘመኑ ማንቀላፋት ላይቀር፣ ከአባቶቹ ጋር ማንቀላፋቱ ላይቀር፣ ዘመኑ መጠቅለሉ ላይቀር፣ በገዛ ዘመኑ እስራኤል ትቶት እንዳይሄድ ሁለት የወርቅ ጥጃ አንበሶች አቁሞ እስራኤል ሆይ ከግብፅ ምድር ያወጡ አማልክቶች እነዚህ ናቸው አለ። ገና ለገና ሊሰግዱ ወደ ኢየሩሳሌም ከሄዱ ለዳዊት ቤት ልባቸው ያደላና እዛ ይቀሩብኛል ብሎ ሰግቶ በጣም ከባድ ኃጢአት ሰራና የእስራኤልን ልጆች ሁሉ አሳታቸው። 10ሩን ነገድ ገደል ይዟቸው ገባ። በ10ሩ ነገድ ላይ እኮ የሾመው እግዚአብሔር ነበረ። አያችሁ፣ ሹመትን የሰጠ እግዚአብሔር ከሆነ የሚያጸናም እግዚአብሔር ነው። ሊሾመን ያመንነው እግዚአብሔርን ሊያጸናንም ልናምነው ያስፈልጋል። አንዳንድ ጊዜ እግዚአብሔር የሰጠንን ነገር አጽንተን ለመያዝ እግዚአብሔራዊ ባልሆነ መንገድ ስንሄድ እንታያለን አይደለ? እግዚአብሔር የሰጠንን አገልግሎት አጽንተን ለመያዝ ከእጃችን እንዳይወጣ አገልግሎታችን ፍሎሪሽ እንዳያደርግ እግዚአብሔራዊ ባልሆነ መንገድ ስንሄድ ይታያል። ኢዮርብዓም እኮ ስልጣንን ጠይቆ አይደለም ያገኘው፣ መጀመሪያ ተሰጥቶት ነው አይደለ? እግዚአብሔር በዳዊት ቤት ላይ በሰለሞን በልጁ ኃጢአት ተቆጣ። ከዛ በኋላ ሰጠው አይደለ? የሰጠውን ለመስጠት የታመነ እግዚአብሔር ለማጽናት እንዴት አይታመንም? አያችሁ፣ በቃ ጽንስን በሆድ የሰጠ እግዚአብሔር ምጥን እንደሚሰጥ እኮ እናምነዋለን አይደለ? እናምነዋለን። ልክ እንደዛ ኢዮርብዓም የሰጠውን እግዚአብሔርን ያጸናልኛል ብሎ ማመን አቃተውና ከዛ በኋላ ማስቀጠል ነው ከባዱ ነገር። በነገራችን ላይ ብዙ ሰው በመንፈስ ይጀምራል። ልክ የገላትያ አማኞች በመንፈስ እንደጀመሩ ማለት ነው። ሐዋርያው ጳውሎስ በመንፈስ ጀምራችሁ እንዴት በስጋ ትጨርሳላችሁ አላቸው። በመንፈስ መጀመር አብዛኛው ሰው ዛሬ የምታዩት እንዴት እንደዚህ ያደርጋል የምትሉት፣ እንዴት እንደዚህ አይነት ጠማምነት በእግዚአብሔር ቤት ውስጥ አገልጋይ እንዴት እንደዚህ ያደርጋል፣ አገልጋይ እንዴት እዚህ ላይ ይገኛል የምትሏቸው ሰዎች በአንድ ወቅት በመንፈስ እንደጀመሩ ታውቃላችሁ። በአንድ ወቅት በጣም ለወንጌል የሚቀኑ፣ በአንድ ወቅት እግዚአብሔርን የሚወዱ፣ እግዚአብሔር ጠርቷቸው፣ እግዚአብሔር ቀብቷቸው ነገራቸውን ትተው ትምህርታቸውን፣ ስራቸውን፣ የቤተሰባቸውን ንዝነዛ፣ ብዙ ዓለም ኦፈር ያደረገችላቸውን ነገር ትተው የመጡ እንደነበሩ ታውቃላችሁ። በመንፈስ የጀመሩ እንደነበሩ፣ ጌታን ወደው የጀመሩ እንደነበሩ፣ ከዛ በኋላ ግን የሆነ ሰዓት ላይ በስጋ ይቀጥላሉ። አያችሁ፣ በመንፈስ መጀመር ብቻ ሳይሆን በመንፈስ መጨረስ ያደርጋልን እግዚአብሔር። በመንፈስ መጨረስ ኢዮርብዓም እግዚአብሔር ጠርቶት ጀምሮ እግዚአብሔር ሰጥቶት ጀምሮ፣ ነገር ግን በገዛ እጁ ስልጣኑን ማጽናት ስለፈለገ የራሱን ስማርት ዌይ ፈለገ። የራሱን መንገድ መረጠና የእስራኤል ልጆች አሳተ። ከዛ በኋላ የስህተት ምሳሌ ሆነ። እግዚአብሔር ከዚህ ይጠብቃችሁ። የስህተት ምሳሌ፣ የመልካምነት ምሳሌ ሁል ጊዜ በአባቶቹ በዳዊት መንገድ ሄደ ከተባለ አንድ ሰው በቃ እግዚአብሔርን ደስ አሰኝቷል ማለት ነው። በኢዮርብዓም መንገድ ከተባለ ደግሞ እግዚአብሔርን አሳዝኗል ማለት ነው። እንዴት የሚያሳዝን ነገር ነው! ማለፉ ላይ ቀር እንደዚህ አይነት ስም ጥሎ አለፈ እንዳለ ኦል ኦቨር ዘ ፕሌስ። ከዛ በኋላ ስለ ነገስታቱ ሲወራ ወይ በዳዊት መንገድ የሄደ ነው ወይ በኢዮርብዓም ኃጢአት የሄደ ነው። በጣም ይገርማል። በቃ የዚህ ነገር ምሳሌ ከመሆን እግዚአብሔር ይጠብቀን እና ይሄም ሰው በኢዮርብዓም ኃጢአት ሄደ ይለናል። በኢዮርብዓም ኃጢአት ሄደ። ከዛ በኋላ የምናገኘው ኤልሳ በሚሞትበት በሽታ ታመመ የሚል ክፍል ነው። ይህን ክፍል እንግዲህ ብዙ ሰዎች በተለያየ መንገድ ሲያነሱት እንመለከታለን። የእግዚአብሔር ቃል፣ በነገራችን ላይ የእግዚአብሔር ቃል እኛ ሞክ ስላደረግነው፣ እኛ ስላልተቀበልነው የእግዚአብሔር ቃልነቱን፣ ኃይሉን፣ ስልጣኑን ሉዛ አያደርግም። ሐዋርያው ጳውሎስ ጢሞቴዎስ ላይ እንደዚህ ብሎ ተናገረ። እግዚአብሔር አለ እኛ ባናምነው እሱ ራሱን ሊክድ አይችልም ይላል። የእግዚአብሔር ቃል እኛ ባናምነው እሱ ግን ራሱን ሊክድ ስለማይችል ለዘላለም የታመነ ሆኖ ይኖራል። ኤልሳ ያ ነብይ፣ ያ ኃያል ሰው፣ ያ ትሁት ሰው፣ ያ ትጉህ ሰው፣ ያ ጽኑ ሰው። ስለ ኤልሳ መቼም ምን እንጃ
በጣም ስለ ኤልሳ ስትማሩ ስላልነበርኩኝ በጣም ቀንቻለሁኝ። ግን እጅግ አስደናቂ ሰው ነው። ጽናቱ በጣም ያስደንቃል። ትጋቱ በጣም ያስደንቃል። መሰጠቱ በጣም ያስደንቃል። እምነቱ በጣም ያስደንቃል። የዓላማ ሰው መሆኑ፣ የአንድ ነገር ሰው መሆኑ፣ ፎከስድ መሆኑ በጣም ህይወቱ የሚያስተምር ሰው ነው። ደግሞም ታማኝነቱ አንድም ጊዜ ከታማኝነት ጎድሎ ለምድራዊ ጥቅም ሲጓጓ ያልታየ፣ ጥቅምህን ከራስ ጋር፣ ወርቅህን ብርህን ከራስ ጋር ወሰደው፣ ሂድና በዮርዳኖስ ውሃ ብቅ ጥልቅ በል የሚል በጣም የሚገርም ሰው። በቃ ስጦታ ለመቀበል አሁን ጊዜው ነውን ብሎ ገያዝን እንዴት እንደገሰጸው ታስታውሳላችሁ። ለምድራዊ ነገር ቅምም የማይለው እግዚአብሔርን አስከብሮ እግዚአብሔርን አገልግሎ የኤልያስን አገልግሎት በእጥፍ ያስቀጠለ በጣም የሚገርም ነብይ ነው አይደለ? ያ ነብይ በሚሞትበት በሽታ ታመመ። እንትሉታላችሁ ምን አድርጎ ነው? እግዚአብሔርን በድሎ ነው? አይደለም። የሚሞትበት ነው በሽታው። በሚሞትበት በሽታ ታመመ። ይሄ ክፍል እንግዲህ አያችሁ ወዳጆቼ፣ የታመመ ሁሉ በብርቱ ጸሎትና በጽኑ እምነት ግዴታ ይፈወሳል ማለት እንዳልሆነ ያስተምረናል። ለምን መሰላችሁ? የእግዚአብሔር ቃል የሚለንን እውነቱን እንደ እግዚአብሔር ቃልነቱ በሙሉ ስልጣን ተቀብለ ነው እላያችን ላይ ካልሾም ነው ስለሚያጋጥመን ዲስከሬጅመንት፣ ስለሚያጋጥመን ዲስአፖይንትመንት እግዚአብሔር ተጠያቂ አይደለም። የእግዚአብሔር ቃል ተጠያቂ አይደለም። የእግዚአብሔር ቃል ምን ይለናል? ይሄ ጻድቅ ሰው፣ ይሄ የእግዚአብሔር አገልጋይ፣ ይሄ የእግዚአብሔር ባሪያ በነገራችን ላይ እየሞተም ተአምራት ይሰራል፣ ከሞተ በኋላም ተአምራት ይሰራል። ኤልሳ ምንም በድሎ አይደለም፣ ግን በቃ በምድር ያለውን ጉዞውን ጨረሰ። በሚሞትበት በሽታ ታመመ። ጌታ ወይ ምን ትላለህ ማለት መልካም አይመስላችሁ? አንዳንድ ጊዜ በቃ የታመኑ ነቢያት አሉ፣ ይመጡና ይጸልዩና የእግዚአብሔርን ድምፅ ይሰሙና ቤተሰቦችን ምን ይላሉ? ከእግዚአብሔር ጋር ተስማሙ፣ ከእግዚአብሔር ጋር ተስማሙ፣ እግዚአብሔር ጨርሷል፣ እግዚአብሔር ሊጠቀልለው ነው፣ እግዚአብሔር ሊወስደው ነው ብሎ የሚናገሩ አሉ። ሌሎች ደግሞ አሉ ሊሞት አንድ ቀን የቀረውን ከሰዓት በኋላ የሚሞተውን ሰውዬ ገና ትነሳለህ፣ ገና ወንጌል ትሰብካለህ፣ ገና እግዚአብሔር በአንተ እጅ ድንቅና ተአምራት ያደርጋል። እኔ በእውነት የክርስቲያኖች ለቅሶ ለመድረስ ሲሄድ በጣም ለማጽናናት የሚከብደኝና የሚጨንቀኝ ነገር የሰሙትን መልእክት ማስጣል። በቃ የነገሯቸው ሰዎች የነገሯቸውን ነገር እግዚአብሔር እንደተናገራቸው አድርገው ስለሚቆጥሩት ጌታ እንደዚህ አላለኝም። ብዙ የክርስቲያኖች ለቅሶ ቦታ ስትሄዱ የምትሰሙት ድምፅ ነው። እንደዚህ አላለኝም ጌታ ሆይ፣ እንደዚህ ብለኸኝ፣ ይነሳል ብለኸኝ፣ ወንጌል ይሰብካል ብለኸኝ፣ ብዙ ክብር በሱ ገልጣለሁ ብለኸኝ አላለም እግዚአብሔር። እግዚአብሔር ብሎ ቢሆን ኖሮ ይፈጸም ነበረ። እግዚአብሔር ከእንደዚህ አይነት በደል ይጠብቃችሁ። በቃ እግዚአብሔር ያላለውን ብሎ ሰው ከሞተባቸው ሰው ይልቅ ልባቸውን የሚሰብረውና ለማጽናናት እጅግ በጣም የሚከብደው እግዚአብሔር ተናግሮኛል ብለው ያመኑት ነገር አለመፈጸሙ በጣም ዲስአፖይንት አድርጓቸዋል ሰዎቹ። ብዙ ጊዜ እኔ ገጥሟችሁ የማያውቅ ከሆነ አላውቅም፣ እኔ በጣም ብዙ ጊዜ ይገጥመኛል። ጌታ እንደዚህ አላለኝም ይሉኛል ሲሄድ። ያ ሰው ከሞተ በኋላ እንኳን መሞቱን መቀበል የሚያቅታቸው ሰዎች አሉ። አላለቅስም ያለችን እህት አለች። አላለቅስም፣ ጌታ እንደዚህ አላለኝም አላለቅስም ማለች። በቃ ቀብር ቦታ አታለቅስም፣ ተቀብሮ ተመልሰን አታለቅስም፣ በቃ ምንም ነገር አላለቅስም በጭራሽ አለች። ምን ነው ስንላት እግዚአብሔር አጽናንቷት ምናምን አይደለም፣ አልሞተም ትለናለች። እየተቀበረ አልሞተም፣ እግዚአብሔር እንደዚህ አላለኝም፣ ታምራት ጠብቃለሁኝ፣ 3 ቀን ሆኖታል፣ ሳምንት ሆኖታል፣ አልሞተም አለች። ከዚህ በፊትም ነግሬያቸዋለሁኝ። በኋላ ላይ ግን ሰው ሁሉ ከተበተነ በኋላ ሀዘኗ ከውስጧ ግልብጥ ብሎ ወጥቶ መቀበል መታገስ አቅቷት በኋላ የስነልቦና አማካሪዎችን እያየች በጣም በብዙ እርዳታ ነው ሪከቨር ያደረገችው ያቺ እህት። ይሄ ምንድን ነው ያመጣው ካላችሁ፣ ሊሞት ከሰዓት በኋላ ሊሞት ጠዋት ላይ መጥቶ ነብይ የሚባል ሰው ጸልዮለት በፍጹም ሁሉ ሰላም ነው፣ ይነሳል፣ በክብር ይመሰክራል። ይሄ ሁሉ ነገር ተጠቅልሎ ለምስክርነት ሊሆን ነው፣ እግዚአብሔር በሱ ሕይወት ተአምር ሊያደርግ ነው የሚል መልእክት አምጥቶላት ነበረ። እሱም ደግሞ አልሞትም እያላት ነበረ። ያኑ መልእክት ተቀብሎ ለመዳን ካለው ጉጉት የተነሳ አልሞትም ብሎኛል፣ ውሸት ነው እያለች ማለት ነው፣ ሐሰት ነው። ሰው ሁሉ ተሰብስበው ድንኳን እየተጣለ እየተለቀሰ አልቀበልም ብላ ማለት ነው። አያችሁ ወዳጆቼ፣ ኤልሳ በሚሞትበት በሽታ ታመመ የሚል ቃል መጽሐፍ ቅዱሳችን ላይ አለ። በድሎ አይደለም፣ እምነት አንሶት አይደለም፣ የሚጸልይለት ሰው አጥቶ አይደለም። ኤልሳ በሚሞትበት በሽታ ታመመ። ግዴታ አይደለም። በቃ እግዚአብሔር ጨርሻለሁ ሊል ይችላል።
ጨርሷል የምድር ጉዞውን ሊል ይችላል እግዚአብሔር። የምድሩን መንገድ ሁሉ ጨርሻለሁኝ አለ ዳዊት። የምድሩን መንገድ ጨርሶ ሊሆን ይችላል። እንደዚህ አይነት እውነቶችን መቀበል ከብዙ መሰነካከል ይጠብቀናል ወገኖቼ። እና ይሄ ክፍል ይሄንን ያስተምረናል። ሰው በዘመኑ እኩሌታ ማለትም ተልእኮውን ሳይጨርስ መሄድ የለበትም። ዳዊት እንደዚህ አለ። በዘመን እኩሌታ መሞት የሚባል ነገር አለ። በነገራችን ላይ ባይኖር ኖሮ መጽሐፍ ቅዱስ እንደዛ ብሎ ባልተናገረ ነበረ። በዘመን እኩሌታ አልሄድም ብላችሁ መጸለይ አለባችሁ። የዘመን እኩሌታ ማለት ምን ማለት ነው? ኦኬ እንትን ሙሴ 120 ዓመትን የኖረው ስለዚህ 60 ዓመት የዘመን እኩሌታ አይደለም። የእኛን ዘመን የሚያውቀው እግዚአብሔር ነው። ዘመናችን በእኛ ሳይሆን በእግዚአብሔር የተቆጠረ ነው። የዘመን እኩሌታ ማለት ሚሽናችንን ሳንጨርስ እግዚአብሔር በእኛ ሊያደርግ የፈለገውን ነገር ሳይጨርስ መሄድ ማለት ነው። በቃ አሁን ጌታ ኢየሱስ ክርስቶስ በዘመኑ እኩሌታ ነው የተወሰደው ልንለው አይደለም። ዘመኑን ጨርሶ ነው የተወሰደው። ዘመኑን ጨርሶ ነው የሄደው። እስጢፋኖስ በዘመኑ እኩሌታ ነው የተወሰደው በ30 ዓመቱ ስለሞተ አይደለም። ሚሽኑን ጨርሷል። ቤተክርስቲያን አንድ ቦታ ተከማችታ ተቀምጣ ነበረ። ከእስጢፋኖስ ሞት በኋላ ግን ተበተኑ። የተበተኑትም ወንጌልን እየሰበኩ ዞሩ። የእስጢፋኖስ ተልእኮ እዛ ድረስ ብቻ ነበረ። በቃ ተልእኮውን ሳይጨርስ ሰው በዘመኑ እኩሌታ መሞት የለበትም። ስትሮንግሊ ይህንን እኔ ማምናለሁ። መጽሐፍ ቅዱስም ይናገራል። ዳዊትም ብሏል፣ በዘመኔ እኩሌታ አትውሰደኝ። በቃ የእድሜያችንን ቁጥር ይሞላል። የእድሜህን ቁጥር እሞላዋለሁ ይላል እግዚአብሔር። ይሞላል። በእኛ የጀመረውን ነገር እስኪጨርስ ድረስ እግዚአብሔር ያኖራል። ሰይጣን ደግሞ ያ እንዳይሆን ይተጋል። ሰዎች በዘመናቸው እኩሌታ እንዲሄዱ እንቅፋቶችን ያመጣል። ይህ እንዳይሆን እንቃወማለን፣ እንጸልያለን። ሰዎች በዘመናቸው እኩሌታ መሄድ የለባቸውም። የታመሙ ሰዎች እንዲድኑ በእምነት እንጸልያለን። ነገር ግን ደግሞ እግዚአብሔር ጨርሻለሁ ካለ ጨርሷል። ኤልሳ በሚሞትበት በሽታ ታመመ ይለናል። ታመመ እናምናለን፣ ግን የእግዚአብሔርን ሉዓላዊነት አንጋፋም። ሰው በዘመኑ እኩሌታ መሄድ የለበትም። ግን መንገዱን ከጌታ ጋር አድርጎ ሩጫውን ለፈጸመ ሰው ሞት መሻገሪያ እንጂ መደምደሚያ አይደለም። መሻገሪያ ነው። አንዳንዴ ስለ ሞት ያለን እውቀት ራሱ የተዛባ ስለሆነ በቃ ገደብ እናጣለን፣ ልክ እናጣለን። ንጉሥ ዮአስ ለኤልሳ ሲያለቅስ እንመለከታለን እዚህ ቦታ ላይ አይደለም። ያለቀሰው ግን ለኤልሳ አይደለም። ትሩሊ ያለቀሰው ለራሱ ነው ያለቀሰው። ቁጥር 14 ላይ ኤልሳን በሚሞትበት በሽታ ታመመ ይልና የእስራኤልም ንጉሥ ዮአስ ወደ እርሱ ወርዶ በፊቱ አለቀሰና ይላል፣ አባቴ ሆይ የእስራኤል ሰረገላና ፈረሰኞች አለ። አያችሁ፣ አባቴ ሆይ እንደው ምን ይሻልሃል? ወይኔ ጉድህ እኮ አይደለም ለቅሶ፣ ወይኔ ጉዴ ነው ለቅሶ። ወይኔ ጉዴ! አንተ ማለት እኮ ነብይ ብቻ አልነበርክም። የእስራኤል መከላከያ ሚኒስተር ነበርክ። አንተ መከላከያ ሚኒስተር ነበርክ። እነዛ ጠላቶቻቸው ትዝ አይሏችሁም? እስራኤል ነብዩን በዛ ሊይዙት ሲመጡ ምንድነው ከእናንተ መካከል ከእስራኤል ንጉሥ ጋር የተወዳጀ ሰው አለ እንዴ ሚስጥርን ከኛ ዘንድ እየወሰደ የሚነግረው ሲል፣ አይደለም፣ በእስራኤል አንድ ነብይ አለ፣ እሱ ነው መውጣትና መግባታችንን ለንጉሱ እየነገረ ያለው ሲሉት፣ ይዛችሁ አምጡልኝ አለ። ከዛ ኤልሳን ፍለጋ ወታደሮች ተላኩ። እንደ ጎርፍ እየፈሰሱ ሲገቡ ኤልሳ ደግሞ አይናቸውን አሳወረ። ጌያዝ እንዴት እንደፈራ እንደደነገጠ ታስታውሳላችሁ። አይናቸውን አሳወረና ወደ ንጉሥ ከተማ ወደ ተቀጠረች ከተማ ካስገባቸው በኋላ አይናቸው ሲበራ የተቀጠረ ከተማ ውስጥ ገብተዋል። ልፍጃቸው ሲለው ንጉሱ አይ አለ፣ ይሄ እኮ በጦርና በጋሻ የማረከው አይደለም፣ እግዚአብሔር ነው ወደዚህ ያመጣቸው። ስለዚህ አብላቸው፣ አጠጣቸውና ሸኛቸው አለው። አያችሁ፣ ኤልሳ ነብይ ብቻ አልነበረም፣ የእስራኤል መከላከያ ሚኒስትር ነበር። እስራኤልን የሚያስከብር የእስራኤል ሰረገላና ፈረስ ነበረ። አባቴ አለ። አባቴ ንጉሱ ኤልሳን ማን ብሎ ይጠራዋል? አባቴ። በምን አይነት ሪስፔክት! የእስራኤል አባት ነበረ፣ የንጉሱ አባት ነበረ። አባቴ ያለው። ከዛስ ደግሞ የእስራኤል ሰረገላና ፈረሰኞች። በጣም የሚገርማችሁ ነገር ኤልሳ ኤልያስ ሲነጠቅ የተናገረውን ነገር ነው ንጉሱ ደግሞ አሁን ለኤልሳ እየተናገረ ያለው ማለት ነው። ልክ ኤልያስ ሲነጠቅ ካስታወሳችሁ ኤልሳ እንደዛ ነው ያለው፣ አባቴ የእስራኤል ፈረስና ሰረገሎች ብሎ ተናገረ። ኤልያስም ለእስራኤል እንደዛ ማለት ስለነበረ ኤልሳም ደግሞ በተራው ንጉሱ እንደዛ ብሎ አለቀሰለት። ስለዚህ ንጉሱ ቤዚክሊ ያለቀሰው ለኤልሳ ሳይሆን ለራሱ ነው ማለት ነው።
እሱን የጎደለበት ኤልሳ አይደለም የሚጎድልበት። መንገዱን ከጌታ ጋር ያስተካከለ ሰው ከኛ ሲለይ በስጋ ሲለይ እኛንን የሚጎልብን እንጂ ያ ሰው አይደለም የሚጎልበት። የእውነት የምናዝነው ለራሳችን ነው እንጂ ለዛ ሰው አይደለም። እሱማ ወደ ተሻለው ሄዷል አይደለም? ስቃይ ወደሌለበት፣ ሐዘን ወደሌለበት፣ ህመም ወደሌለበት፣ እንባ ሁሉ ከዓይን ላይ ወደሚታበዝበት፣ ኢፍትሃዊነት ወደሌለበት፣ በጽድቅ ወደሚፈረድበት ወደ አምላኩ ሄዷል። እሱማ የምናለቅሰው ለራሳችን ነው፣ እኛ ነን የሚጎልብን። ንጉሱ ለራሱ ነው ያለቀሰው። ጌታ አንድ ጊዜ እንደዚህ ያለ ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 28 ላይ እንደዚህ ያላቸው፣ እኔ እሄዳለሁ ወደ እናንተም እመጣለሁ እንዳልኳችሁ ሰማችሁ አለ። እሄዳለሁ ሲላቸው በጣም ተረበሹ። እንዴ አትፍሩ፣ ልባችሁ አይታወክ፣ በእኔ እመኑ፣ በላከኝም እመኑ። ስፍራ ላዘጋጅላችሁ ነው የሚሄደው። ስፍራ ላዘጋጅላችሁ ባልሄድ ኖሮ እንደዚህ ብዬ ባልነገርኳችሁ ነበረ። ነገር ግን እኔ በሚሄድበት ቦታ በአባቴ ቤት ብዙ መኖሪያ አለ። በዛ ስፍራን ካዘጋጀው በኋላ ተመልሼ እመጣና ደግሞ እወስዳችኋለሁ። እስከዛም ድረስ ደግሞ ብቻችሁን አልተዋችሁም፣ መንፈስ ቅዱስን ልክላችኋለሁ። እሱ ከእናንተ ጋር ሆኖ እውነቱን ሁሉ ያስተምራችኋል፣ ስለ ጽድቅ ይመሰክርላችኋል፣ ዓለምን ስለ ኃጢአት ይወቅሳል። ዓለም አያውቀውም፣ በውስጣችሁ ስለሚኖር እናንተ ታውቁታላችሁ ብሎ የመንፈስ ቅዱስን ተስፋ ሰጥቷቸው ሲያበቃ አሁንም እንዳዘኑ ነው። ዮሐንስ ወንጌል ምዕራፍ 14 ላይ እመጣለሁም ብሏቸዋል። መንፈስ ቅዱስ ልካለሁ። እስከዛ መያዣ የሆነውን የደስታችን መያዣ የሆነውን አሁንም ቆዝመዋል፣ አሁንም አዝነዋል። ከዛ ጌታ እንደዚህ አላቸው፣ እኔ እሄዳለሁ ወደ እናንተ እመጣለሁ እንዳልኳችሁ ሰማችሁ አላቸውና የምትወዱኝስ ብትሆኑ ከእኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበረ። አያችሁ፣ this is selfish እያላቸው ነው። የምትወዱኝ ቢሆን ኖሮ መሄዴ ነው ደስ ለእኔ ከሆነ እያሰባችሁ ያላችሁት ለእኔ መሄድ ነው የሚሻለው። ስለዚህ በመሄዴ ደስ ሊላችሁ ነበር የሚገባው። ይሄ መውደድ አይደለም አላቸው። እና ቤዚክሊ ንጉሱ እያለቀሰ የነበረው ለኤልሳ ሳይሆን ለራሱ ነበረ። ደቀ መዛሙርቱም እያዘኑ የነበሩት ለኢየሱስ ሳይሆን ለራሳቸው ነበረ። እዚህ ቦታ ላይ ነው ብዙውን ጊዜ የምናዝነው ለሞተው ሰው ሳይሆን ለራሳችን ነው። እስኪ ራሳችሁን ትኩር ብላችሁ ተመልከቱት። ማለት በቃ ሚኒመም ከዛ ሰው ምንም የምናገኘው ጥቅም እንኳን ባይኖር ይናፍቀኛል ከዚህ በኋላ አላየውም ብለን እኮ ነው አንዱም የምናለቅሰው አይደለም? ኢትስ አባውት አስ ስቲል ስለኛ ነው። በቃ ስለዛ ሰው አይደለም፣ ስለኛ ነው የምናደርገውና ጌታ ግን የምትወዱኝ ከሆነ ደስ ሊላችሁ ነው የሚገባው አለ ማለት ነው። ከዛ በኋላ ዮአስ ምድሩን ምታ ሲባል ኤልሳ ምታ ሲለው 3 ጊዜ ብቻ መቶ ሲያቆም እናየዋለን። በቃ የእምነቱን ያህል ነው ያደረገው። ማቴዎስ ወንጌል ምዕራፍ 9 ቁጥር 27 እስከ 29 ድረስ እንደዚህ ያለ ጌታ። ኢየሱስም ከዚያ ሲያልፍ 2 ዕውሮች የዳዊት ልጅ ሆይ ማረን ብለው እየጮሁ ተከተሉት። ወደ ቤትም በገባ ጊዜ ዕውሮቹ ወደ እርሱ ቀረቡ። ኢየሱስም ይህን ማድረግ እንድችል ታምናላችሁን አላቸው ይላል። አያችሁ፣ ቼክ ሲያረጋቸው ይህን ማድረግ እንድችል ታምናላችሁን አላቸው ይላል። አሁን ጌታ ሆይ አሉት። በዚያን ጊዜ እንደ እምነታችሁ ይሁንላችሁ ብሎ አይኖቻቸውን ዳሰሰ ይላል። እንደምናችሁ ይሁንላችሁ፣ እንደ እምነታችሁ ይሁንላችሁ ብሎ አይኖቻቸውን ዳሰሰ ይላል። ከእግዚአብሔር የምንቀበለው ማንኛውም ነገር በእግዚአብሔር አቅምና ቸርነት ልክ ሳይሆን በእምነታችን ልክ ነው። ለምን መሰላችሁ? ጸጋንና እምነትን መጽሐፍ ቅዱሳችን 2 እጆች አድርጎ ያቀርባቸዋል። ጸጋ የተዘረጋ የእግዚአብሔር እጅ ነው። ምሕረት ደግሞ ከዛ ከተዘረጋው የእግዚአብሔር እጅ ላይ የምንቀበልበት፣ እምነት ከተዘረጋው የእግዚአብሔር እጅ ላይ የምንቀበልበት የኛ እጅ ነው። እጃችን የቻለውን ያህል አይደለም መውሰድ የምንችለው። እግዚአብሔር እጅ ላይ ያለው ያ ብቻ ስለሆነ እኮ አይደለም የኛ እጅ መያዝ የቻለው ያንን ብቻ ስለሆነ ነው የምንቀበለው። እንደ እምነታችሁ ይሁንላችሁ አላቸው። ያመኑት ነገር ሆነላቸው እነዛ ሰዎች። ይህም ሰው እንደ እምነቱ ነው የሆነለት። ኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗችኋልና ይላል። ጸጋና እምነት ሁል ጊዜ ጎን ለጎን የሚሄዱ ነገሮች ናቸው። ጸጋ የእግዚአብሔር ቸርነት፣ የእግዚአብሔር መልካምነት፣ የእግዚአብሔር ደግነት ነው። ይሄኛው ደግሞ እምነት ደግሞ ያንን መቀበል የምንችልበት የኛ እጅ ነው። ይሄ ንጉስ በእምነቱ ልክ የሆነለት ማለት ነው። እጃችንስ በሌሎች ነገሮች ከተሞላ እጁን የጨበጠ ሰው ምን መቀበል ይችላል? ምንም መቀበል አይችልም አይደለም? ምንም መቀበል። እጃችን በሌሎች ነገሮች ከተሞላ ወይንም ደግሞ በፍርሃት መዘርጋት ካቃተው ከእግዚአብሔር መቀበል አንችልም። ለዛ ነው 2 ኤፍ አንድ ላይ መኖር አይችልም ብለናል አይደል? አንድ ቀን ፌዝ እና ፊር አንድ ላይ መኖር አይችሉም።
ፊር ካለ እጃችን ታጥፏል ማለት ነው። እንዴት እንቀበላለን? አዎ እግዚአብሔር መሐሪ ነው። አዎ እግዚአብሔር ቸር ነው። አዎ እግዚአብሔር ደግ ነው። እግዚአብሔር ባለጠጋ ነው። ግን ፍርሃት ካለ የተዘረጋ እጅ አይደለም ያለን፣ የተጨበጠ እጅ ነው ያለን። ስለዚህ መቀበል አንችልም። እንደ እምነቱ መጠን ነው የሆነለት ያ ሰው፣ እንደ እምነቱ ነው የሆነለት። እግዚአብሔርን በማመን ግን ማደግ ይቻላል። ደስ የሚለው ነገር እግዚአብሔርን በማመን ይታደጋል። ይሄ ደግሞ የሚሆነው ሁል ጊዜ እንደምንለው የእምነት ወላጅ የሆነውን ቃሉን በመስማት ነው አይደለ? ሮሜ ምዕራፍ 10 ቁጥር 10 ላይ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ይላል። ይህን እምነት በውስጣችን እንዲወለድ የሚያደርገውን የእግዚአብሔርን ቃል በመስማት በእምነት ማደግ ይቻላል፣ ማደግ ይቻላል። ከቁጥር 20 እስከ 21 ባለው ክፍል ላይ የእግዚአብሔር ኃይል ሞትን ተሻጋሪ መሆኑን ደግሞ እናያለን አይደለ? ኤልሳ ሞተ፣ ተቀበረ። ከዛ በኋላ ሰዎች ወደ ቀብር እየሄዱ እያለ አደጋ ጣዮች መጡ። በድንገት አደጋ ጣዮቹን ሲያዩአቸው ደንግጠው ሊቀብሩት የወሰዱትን ሰው የኤልሳ መቃብር ላይ ወርውረውት ሄዱ። ያ ሰው ልክ የኤልሳ አጥንት ሲነካው ከሞተበት ቦታ ተነሳ ይለናል። አያችሁ የእግዚአብሔር ኃይል የኛን ጉልበት፣ የኛን ህያውነት፣ የኛን ወጣትነት፣ የኛን ጥንካሬ፣ የኛን ማንነት አልፎ በሞተ ሰው አጥንት ላይ ተገልጦ የሚሰራ የእግዚአብሔር ኃይል እንደሆነ አያችሁ። የእግዚአብሔር ኃይል ሞት እንኳን አይገድበውም። የሞተውን ነክቶ ተነሳ። የሞተውን ነክቶ አይደንቃችሁም? እግዚአብሔር አሰራሩ ሁል ጊዜ ይገርመኛል። የሞተን በመንካት ሕያው መሆን። ሃሌሉያ! የሞተን በመንካት ሕያው መሆን የእኛን ታሪክ አይመስልም? የእግዚአብሔር ማዳን በምንም አይገደብም። ሸክላው ቢሰበርም መዝገቡ ግን ሕያው ነው ሁል ጊዜ። ሸክላው ተሰብሯል፣ ኤልሳ ሞቷል፣ ስጋው ረግፏል፣ አጥንቱ ብቻ ቀርቷል። ነገር ግን ያንን አጥንት ነክቶ ሬሳው ቆሞ ሲሄድ እናያለን እዚህ ቦታ ላይ ማለት ነው። እና የእግዚአብሔር ማዳን በምንም አይገደብም። ከቁጥር 22 እስከ 25 እግዚአብሔር ኪዳኑን የሚጠብቅ አምላክ መሆኑን ሲገልጥ እናየዋለን። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 13 እንደዚህ ይላል ሐዋርያው ጳውሎስ፣ ባናምነው እርሱ ራሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና ይላል። ራሱን ሊክድ አይችልምና። ታማኝነት የማይለዋወጥ የእግዚአብሔር ባህሪ ስለሆነ ስለ ዮአስ ሲል ሳይሆን ስለ ራሱ ሲል እግዚአብሔር አሰባቸው። ስለ ራሱ፣ ስለ ማንነቱ፣ ስለ ባህሪው፣ ስለ ስምህ ይለው ነበረ ሙሴ ሲጸልይ ሁል ጊዜ። በቃ ይሄ ህዝብ እንደሆነ አመፀኛ ነው፣ ስለ ህዝቡ አልልህም ስለ ስምህ ስትል ግን ብሎ እግዚአብሔርን ሲለምነው እናያለን። ስለ ባህሪው፣ ስለ ታማኝነቱ ሲል እግዚአብሔር አሰባቸው። ስለዚህ ከዚህ ምዕራፍ ላይ ምን እንማራለን? ለልጆቻችን የምናወርሳቸው፣ ለመጪው ትውልድ የምናወርሰው አጀማመራችንን ሳይሆን አጨራረሳችንን ነው። ነገርየው ልክ እንደ ዱላ ቅብብል ነው። የዱላ ቅብብል ያ ሰው ዘግይቶ ከመጣ የሚቀጥለው ሰው ምንም ማድረግ አይችልም አይደለም። በቃ በደረሰለት ሰዓት ዱላውን ተቀብሎ ይሮጣል። ፔሱን ከዚህ በፊት የነበረው ሰው ካበላሸው የሚቀጥለው ሰው ምንም ማድረግ አይችልም። የቻለውን ይሞክራል። የሚቀጥለውንም ደግሞ ይሄኛው ያዘገየዋል፣ የሚቀጥለውንም ያኛው ያዘገየዋል። ስለዚህ ዱላውን ስናቀብል በመጨረሻ ያለንበት አቋም ማተር ያደርጋልና እግዚአብሔር ጸጋ ያብዛልን። ለፍጻሜያችን እንድንጠነቀቅ እግዚአብሔር ጸጋ ያብዛልን። ሌላው ስለ ኤልሳ ባየነው ክፍል ላይ ደግሞ ጸሎት የእግዚአብሔርን ፈቃድ የምናውቅበትና ከእግዚአብሔር ጋር የምንስማማበት እንጂ እግዚአብሔርን የምናስገድድበት መሳሪያ አይደለም። የእግዚአብሔርን ሉዓላዊ ፈቃድ የምንጠመዘዝበት መሳሪያ አይደለም። ጸሎት ከእግዚአብሔር ፈቃድ ጋር የምንስማማበት ነው። እግዚአብሔር የወደደውን እንዲያደርግ የሚለመን አምላክ ነው። እግዚአብሔርን እንለምናለን፣ ግን ደግሞ ከፈቃዱ ጋር በመጨረሻ የምንስማማበት ስፍራችን ነው። የሞተውን ነክቶ በህይወት እንደኖረ ያ ሰው ደግሞ ዛሬም በመጨረሻ ጥሪ ያደርጋለሁ። የሞተውን ብቻ ሳይሆን የተነሳውን፣ ሞቶ የተነሳውን ኢየሱስ ክርስቶስን በመንካት ደግሞ በህይወት እንዲኖሩ አዳዲሶች ካሉ ጥሪ ያደርጋለሁኝ። ምዕራፍ 14 ላይ ስንመጣ የይሁዳ ንጉስ አሜሲያስ እና የእስራኤል ንጉስ ዳግማዊ ኢዮርብዓም ብዬ ነው መጠራው እኔ፣ መምታታት እንዳይኖር ማለት ነው። ይሄኛው ሌላ ኢዮርብዓም ስለሆነ ያኛው የእስራኤል ልጆች ሁሉ ያሳተው ኢዮርብዓም የሚባለው ሳይሆን ሌላ ዳግማዊ ኢዮርብዓም የሚባል ስለሆነ አሜሲያስን ስናይ ስለ ንጉስ አሜሲያስ በሁለተኛ ዜና ምዕራፍ 25 ላይ የተጻፈው የበለጠ የችግሮቹ ምንጭ ምን እንደሆነ ያሳየናል እና ቁጥር 3 ላይ በእግዚአብሔር ፊት ቅን ነገር አደረገ፣ ነገር ግን አባቱ ኢዮአስ እንዳደረገ ሁሉ እንጂ እንደ አባቱ እንደ ዳዊት አላደረገም ይላል። ቅን አድርጓል፣
ግን ኢዮአስ እንዳደረገ እንጂ ዳዊት እንዳደረገ አይደለም ያደረገው ይለናል። ዜና ላይ ሄደን ክፍሉን ስናነብ ምዕራፍ 25 ቁጥር 2 ላይ ሁለተኛ ዜና 25:2 ላይ በእግዚአብሔርም ፊት ቅን ነገር አደረገ፣ ነገር ግን በፍጹም ልብ አይደለም ይለናል። ዜና ላይ አያችሁ፣ ቅንን ነገር አደረገ ይለና ነገር ግን በፍጹም ልብ አይደለም አልነበረም ይሄንን ያደረገው። አያችሁ፣ የአሜሲያስ መታዘዝ ሙሉ መታዘዝ አልነበረም፣ ልቡ በእግዚአብሔር ፊት ፍጹም አልነበረም ማለት ነው። ጌታ በማቴዎስ ወንጌል ምዕራፍ 15 ቁጥር 8-9 እንደዚህ ያለ፣ ይህ ሕዝብ በከንፈሩ ያከብረኛል አለ፣ ልቡ ግን ከኔ በጣም የራቀ ነው። የሰውም ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ብሎ በእውነት ትንቢት ተናገረ ብሎ ኢሳያስ የተናገረውን ትንቢት አምጥቶ በዛን ዘመን ለነበሩ ፈሪሳውያን ሲናገረው እናያለን። እዚህ ቦታ ላይ ጌታችን አያችሁ፣ እግዚአብሔር ከድርጊታችን በላይ በሙሉ ልብ መሰጠታችንን ይፈልገዋል። ትላንትና ምን እያለን ነበረ? እዩ ያንን ሰው ምን ብሎ ጠየቀው? ልቤ ከልብህ ጋር እንደሆነ ልብህ ከልቤ ጋር ነውን ብሎ ጠየቀው ይላል። አዎን ነው ብሎ ያ ሰው ሲያረጋግጥለት እንግዲያውስ እጅህን ስጠኝ አለው ይላል። አያችሁ፣ ከእጅ በፊት ልብ ጠየቀ ብለናል አይደለ? እዩ ልክ እንደዛው ሁሉ እዚህ ቦታ ላይም ይሄ ሰው መልካም ነገር እኮ ያደርጋል፣ ግን ልቡ ፍጹም አልነበረም፣ ልቡን አልሰጠም። እግዚአብሔር ደግሞ ከአክሽናችን ይልቅ ሞቲቫችንን የሚመለከት አምላክ ነው። ልባችንን የሚመለከት አምላክ ነው። ፍጹም አልነበረም፣ ልቡ በፊቴ ፍጹም አልነበረም ብሎ ተናገረ። ቁጥር 8 ላይ በዚያን ጊዜም አሜሲያስ ይላል ና እርስ በርሳችን ፊት ለፊት እንተያይ ብሎ ወደ እስራኤል ንጉሥ ወደ ኢዩ ልጅ ወደ ኢዮአካዝ ልጅ ወደ ዮአስ መልእክተኞችን ላከ ይላል። አሜሲያስ በኤዶሚያስ ላይ የተቀዳጀው ድል ወደ ትቢት አስገብቶት ከእስራኤል ጋር ጦርነት መግጠም ፈለገ እና ተረት ሲተረትበት አይታችኋል አይደለ? ቀደም ስናነብ ተረት ተረተበትና ኤዶሚያስን ድል ነስተሃል፣ እውነት ነው። ስለዚህ ግን ልብህ ኮርቷል። ለምን አርፋ አትቀመጥም? ለምን አንተና ይሁዳ እንድትወድቁ ፈለግ? ለምን ነገር ትፈልገኛለህ አለው። ግን አልሰማም ይላል። አልሰማም። አሜሲያስ የድል ማግስት ፈተናን ወደቀ። አያችሁ፣ ሁል ጊዜ ስናጠና የድል ማግስት ፈተና የምትባላለች እንሌላ የድል ማግስት ፈተና መጣችበት። ኤዶሚያስን ድል ስላደረገ ለምን እስራኤልን አልገጥምም ደግሞ አለ። እግዚአብሔር አልመራውም፣ ችግር አልገጠመውም። ለምን እስራኤልን አልገጥምም አለ። ብድግ ብሎ ተው አለው የእስራኤል ንጉሥ። በጭራሽ አለ። ምክንያቱም የድል ማግስት ፈተናን ወደቀ። በድል ማግስት መዘናጋት ይመጣል። በድል ማግስት ቸልተኝነት፣ በድል ማግስት ትዕቢት ይመጣል እና ትዕቢት መጣበት። በድል ማግስት ፈተና ወደቀ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 12 በጣም የምንወደው ብዙዎቻችን የምናውቀው የእግዚአብሔር ቃል ሐዋርያው ጳውሎስ እንደዚህ አለ፣ ስለዚህ እንደቆመ የሚመስለው እንዳይወድቅ ይጠንቀቅ። የቆምን በሚመስልን ጊዜ ሁሉ ወዳጆቼ በጣም ጥንቃቄ የሚያስፈልገን በዚያን ወቅት ነው። የወደቀማ አንዴ ይወድቋል፣ ምኑን ይጠነቀቃል? ወዴት ይወድቃል? ከዛ በኋላ መውደቅ እኮ የቆመ ሰው ስጋት ነው እንጂ የወደቀ ሰው ስጋት አይደለም እንዴ? የወደቀ ሰው ወዴት ይወድቃል? ከመሬት ወዴት ይወደቃል? መውደቅ የሚባለው ነገር ለቆመ ሰው ነው የሚያስፈራው። ስለዚህ ማንም የቆመ በመሰለው ሰዓት፣ የበረታን በመሰለን ሰዓት፣ የጠነከርን ድል ያገኘን በመሰለን ሰዓት የቆመ ቢመስለው በዛን ሰዓት በድል ማግስት እንዳይወድቅ ይጠንቀቅ። እንዳይወድቅ። የወደቀን ማን ይጥለዋል? የቆመን ነው። ሰይጣንም መጣል የሚፈልገው የቆመን ነው። የወደቀን ወዴት ይጥለዋል? ማንም የቆመ ቢመስለው እንዳይወድቅ ይጠንቀቃል። ቁጥር 11 ላይ አሜሲያስ ግን አልሰማም ይላል። የእስራኤልም ንጉሥ ዮአስ ወጣ፣ እርሱና የይሁዳ ንጉሥ አሜሲያስም በይሁዳ ባለች በቤት ሳሚስ እርስ በርሳቸው ተያዩ ይላል። አሜሲያስ ግን አልሰማም። እዚህ ክፍል ላይ አሜሲያስ ለምን እንዳልሰማ አልተጠቀሰም። ሁለተኛ ዜና ላይ ባለው ታሪክ ግን ተመሳሳይ ታሪክ ስላለ አለመስማቱ የእግዚአብሔር ፈቃድ እንደነበረ ያሳየናል። እግዚአብሔር ከዚህ ይጠብቀን ወዳጆቼ። እግዚአብሔር ልብን ካደነደነ ሰዎች መስማት አይችሉም። ቅጣት ነው ለካ፣ የእግዚአብሔር ጀጅመንት ነው ለካ። አሜሲያስ መስማት ያልቻለው እግዚአብሔር ፈርዶበት ስለነበረ ነው፣ ጀጅመንት ውስጥ ስለነበረ ነው። ሁለተኛ ዜና ምዕራፍ 25 ቁጥር 20 ላይ የኤዶሚያስን አማልክት ስለፈለጉ በጠላቶቻቸው እጅ አሳልፎ ይሰጣቸው ዘንድ የእግዚአብሔር ፈቃድ ነበርና አሜሲያስ አልሰማም ይላል። አያችሁ፣ ለካ ጀጅመንት ነው፣ ጀጅመንት ነው ለካ። አልሰማ ስትሉ ደንገጥ በሉ ወገኖች። አልሰማ ስትሉ፣ ተግሳጽ አልሰማ ስትሉ፣ ምክር አልሰማ ስትሉ፣ የእግዚአብሔር ቃል ሲነገራችሁ አልሰማ ስትሉ፣ ማንም የማይመከራችሁ ሰዎች ስትሆኑ፣
የማትለመኑ ሰዎች ስትሆኑ ይሄ ነገር የእግዚአብሔር ፍርድ ይሆን ብሎ ለካ መደንገጥና መጠየቅ ያስፈልጋል። ለካ የእግዚአብሔር ፍርድ ነው። ይወድቁ የኤዶምያስን አማልክት ፈልገው እግዚአብሔርን አሳዝነው ስለነበረ ይወድቁ ዘንድ የእግዚአብሔር ፈቃድ ነበርና አሜሲያስ ግን አልሰማ። ምክንያቱን የምናገኘው ዜና ላይ ነው። ዜና ላይ በነገራችን ላይ አብዛኞቹ ታሪኮች መንፈሳዊ ፋይዳቸው ያለው የዜና መጽሐፍ ላይ ነው። ነገሥት ላይ የምናገኛቸው ታሪኮች ማለት ነው። አልሰማም ይላል። ምክር አለመስማት፣ ተግሳጽ አለመስማት የእግዚአብሔር ፍርድ ምልክት ሊሆን ይችላል። ያዕቆብ ምዕራፍ 4 ቁጥር 6 ላይ ነገር ግን ጸጋን አብልጦ ይሰጣል ካለ በኋላ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። አንድ ጊዜ ዶክተር ማሙሻ ፋንታ ይህንን ክፍል ሲያስተምረን ይቃወማል ማለት ምን ማለት ነው አለ። ቃሉ የግሪክ ቃሉ በደንብ ሲጠና ሲፈታ ይወድቅበታል ማለት ነው። አይሚን ትልቁ እግዚአብሔር እንደ ኢምንት የሆነው ሰው ላይ ይወድቅበታል። ትዕቢት የዚህን ያክል አደገኛ ነገር ነው። አሜሲያስ ታብዮ ነበረ። ትዕቢተኛ ወዳጆቼ ሰይጣን አይደለም የሚያጠፋው ትዕቢተኛን፣ ሰው አይደለም የሚያጠፋው ትዕቢተኛን፣ ሁኔታ አይደለም የሚያጠፋው። እግዚአብሔር ትዕቢተኛን ይቃወማል ማለት አይ ተቃውሞ አለኝ ልክ አይደለህም ይለዋል ማለት አይደለም። ለካ የኛ ተቃውሞ እንደዛ ነው አይደለም። የግሪክ ቃሉ ሲጠና ይወድቅበታል ማለት ነው አለ። ይወድቅበታል። እግዚአብሔር ሲወድቅበት ሰው ላይ አስቡት። ትልቁ እግዚአብሔር ሰው ላይ ሲወድቅበት አሜሲያስ እግዚአብሔር ስለተቃወመው ምክርን አልሰማም ይላል። ትዕቢት ወደ መንፈሳዊ እውርነት ያደርሳል። የእግዚአብሔርን ስጦታ በትህትና ካልያዝነው ፍርድ ያመጣብናል። ኤዶምያስን ድል እንዲያደርግ ያደረገው እግዚአብሔር ነበር። ግን ያንን ስጦታ ያንን ድል በትህትና ስላልያዘው አደጋን፣ ፍርድን አመጣበት። የእግዚአብሔር ተግሳጽ ለምህረት ነው፣ ዝምታው ግን ለፍርድ ነው። ወገኖቼ አንዳንድ ጊዜ እግዚአብሔር ሲገስጸን ክፍት ብሎን ይሆን ይከፋን ይሆን? እግዚአብሔር ገሰጸኝ ብለን ተከፍተን እናቅ ይሆን? ግድ የላችሁም፣ እግዚአብሔር ዝም አይበላችሁ። በጣም አስፈሪው ነገር እግዚአብሔር ዝም ሲል ነው። ዝም ሲል እግዚአብሔር አስፈሪ ነው። እግዚአብሔር ከገሰጸ ለምህረት ነው እኮ። መልእክተኛ ከላከ እኮ እግዚአብሔር እድል እየሰጠ ነው። በነገራችን ላይ ተመለሱ ካለ እግዚአብሔር አይደለም ተመለሱ አጠፋችኋለሁ የሚል መልእክት ራሱ ከላከ ቻንስ አለ ማለቱ ነው። እግዚአብሔር አታጥፋን ብለው ሰዎች ራሳቸውን በፊቱ ካዋረዱ ይቅር ሊላቸው ፈልጎ እኮ ነው። ምክንያቱም እሱ የኃጢአተኛውን ሞት አይወድም። ወደ ሕዝቅያስ ላከበት አለ። ወደፊት የምንመጣበት ክፍል ላይ እናያለን። ነቢዩን ኢሳያስ ላከበት። ምን ብሎ ታሞ ነበር ሕዝቅያስ፣ በጸና ታመመ ይላል። ከዛ አይ ትሞታለህና ከወጣበት አልጋ ላይ አትወርድም አትድንም፣ ስለዚህ ቤትህን አስተካክል መልእክተኛ ላከበት። አያችሁ፣ እግዚአብሔር መልእክት ላከ ማለት ድምፅ ላከ ማለት ትሞታለህ የሚል ድምፅ እንኳን ቢሆን ማለት ነው። ብቻ ይናገር። ከተናገረ ሁል ጊዜ እድል አለ። ሕዝቅያስ ነቢዩ ኢሳያስ ማን እንደሆነ ያውቃል። የአሞጽ ልጅ ኢሳያስ የውሸት ትንቢት አያመጣም፣ የታወቀ ነው። ስለዚህ ነቢዩን አልተሟገተውም። ፊቱን ወደ ግድግዳ አዞርና ግን አቤቱ የልብህን ሀሳብ የፈጸምኩበትን አንተን ደስ ያሰኘሁበትን ጊዜ አስብ ብሎ አለቀሰ ይላል። ከዛ ወደ ከተማይቱ መካከል ሳይደርስ ኢሳያስ ድምፅ መጣለት። ወደ ህዝቤ አለቃ ወደ ሕዝቅያስ ተመልሰህ ሂድ፣ ያለቀስከውን ለቅሶ ተመልክቻለሁ፣ እንባህን አይቻለሁ፣ 15 ዓመት ጨምሬልሃለሁ በለው። ትሞታለህ ብሎ ልኮ እኮ ነው ራሱ እግዚአብሔር። ወደ ነነዌ ዮናስን ሲልክ ታስታውሳላችሁ። ምን ብሎ ነው የላከው? እምራችኋለሁ ምናምን እኮ አይደለም። በ3 ቀን ውስጥ ነነዌ ትገለበጣለች የሚል መልእክት ተናገሩ። እግዚአብሔር ይናገር ወዳጆቼ። ትሞታላችሁም ይበል፣ ትገለበጣላችሁም ይበል፣ ትቀሰፋላችሁም ይበል፣ ብቻ ይናገር፣ ዝም አይበል። የሚያስፈራው ዝምታው ነው፣ መናገሩ አይደለም። የነነዌ ሰዎች መልእክታቸውን ሲሰሙ ከብቶች እንኳን እንዳይጠቡ አለ ንጉሱ፣ ሕፃናትም እንዳይጠቡ፣ ማንም ሰው እህል ባፉ እንዳያዞር፣ ማቅ ለብሰን አመድ ነስንሰን ንስሐ እንገባለን አለ። እግዚአብሔር ምህረት አደረገ። ምንም ይሁን እግዚአብሔር ይናገር ወዳጆቼ፣ ምንም ይሁን እግዚአብሔር ይናገር፣ ዝም አይበል። ዝም ሲል ከባድ ነው። ዝምታ የፍርድ ምልክት ነው። እግዚአብሔር ሲናገር ግን ሁል ጊዜ ለመመለስ ነው፣ ለመማር ነው። የእስራኤል ንጉስ
ኢዮርብዓም ዳግማዊ እናገኘዋለን። ከዛ ቁጥር 24 ላይ በእግዚአብሔር ፊት ክፉ ነገር አደረገ፣ እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአት ሁሉ አልራቀም። እግዚአብሔር ለእስራኤል መልካም ነገር አደረገላቸው። ዳግማዊ ኢዮርብዓምንም በዙፋኑ አጸናው፣ እሱ ግን ወደ እግዚአብሔር አልተመለሰም። ሮሜ ምዕራፍ 2 ቁጥር 4 ላይ እግዚአብሔር ለምን መልካም እንዳደረገለት እናያለን። ጎሽ ማለት ፈልጎ አይደለም። አንዳንድ ጊዜ በክፉ መንገድ እየሄድን እግዚአብሔርን በማያስከብር መንገድ እየሄድን በክፋት እየሄድን ሰዎችን እየጎዳን ሰዎችን እየበደልን እግዚአብሔር መልካም ሲያደርግልን እግዚአብሔር ከክፋታችን ጋር የተስማማ እንዳይመስለን አንዳንድ ጊዜ እግዚአብሔር ለምን መልካም እንደሚያደርግ ምክንያቱን ማወቅ ጥሩ ነው። ሮሜ ላይ እንደዚህ ይላል ምዕራፍ 2 ቁጥር 4 ላይ ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራህ ሳታውቅ የቸርነቱና የመቻሉን የትዕግስቱንም ባለጠግነት ትንቃለህን? አያችሁ፣ ለዳግማዊ ኢዮርብዓም መልካም ያደረገለት ዙፋኑን ያጸናለት በቸርነቱ ወደ ንስሐ ሊመራው ፈልጎ ነው እንጂ ከሱ ክፋት ጋር ተስማምቶ ሪዋርድ እያደረገው አልነበረም። አንዳንዴ እግዚአብሔር በክፋት መንገድ ላይ ቆመን መልካም ሲያደርግልን ከክፋታችን ጋር እየተስማማ ሳይሆን በቸርነቱ ወደ ንስሐ እየጠራን እንደሆነ ልናውቅ ያስፈልጋል። ምክንያቱም ቸርነት ነው ወደ ንስሐ የሚመራው። ሰዎችን እኮ ወደ ንስሐ ስንጠራ የእግዚአብሔርን ቸርነት እየነገርን ነው እንጂ የሲኦልን የእሳቱን በእንትን እየለካን ሙቀቱ ይሄን ያህል ነው፣ ጥልቀቱ ይሄን ያህል ነው፣ ጨለማው እንደዚህ ነው እያለን አይደለም እኮ ሰዎችን ወደ ንስሐ የምንጠራው አይደለ? ቸርነቱን እየነገርን ነው። ምክንያቱም ሰዎችን ወደ ንስሐ የሚያደርሰው የእግዚአብሔር ቸርነት ስለሆነ። እዚህ ጋም ለኢዮርብዓም ቸርነት አደረገለት። መዝሙር ላይ በጣም የሚገርመኝ አንድ ቃል አለ። ዝም አልኩ ይላል እግዚአብሔር። ቀምተህ ስትሮጥ ዝም አልኩ፣ ስትዋሽ ዝም አልኩ፣ ነፍስ ስታጠፋ ዝም አልኩ። ከዛ በኋላ አለ አሁን የማልታገሰው ነገር አደረካለ። ዝም ስልህ እኔ እንዳንተ እንደሆንኩ ቆጠርካል። ከኃጢአትህ ጋር ከአመፅህ ጋር የተስማማሁኝ እኔ እንዳንተ እንደሆንክ ይሄ አይሆንልኝም፣ አሁን ዝም አልልህም አለ እግዚአብሔር። አያችሁ፣ እግዚአብሔር ስናምፅ በክፋት መንገድ ስንሄድ ዝም ሲለን ከኛ ጋር የተስማማ እሱም እንደኛ የሆነ ከመሰለን ተሳስተናል። ይሄንን አልታገስም ይላል እግዚአብሔር። ቸርነቱ እንደሆነ እያወቀን አቤት ጌታ ሆይ እኔ በእንደዚህ አይነት ክፋት መንገድ እየሄድኩኝ አንተ ግን ቸርነትህን አበዛህልኝ፣ ምን አይነት የምህረት አምላክ ነህ የሚል አቲቲዩድ እንዲኖረን ነው እግዚአብሔር የሚፈልገው። ይህንንም አስበን በቸርነቱ ተስበን ካለንበት ክፋት ካለንበት አመፅ እንድንመለስ ነው የእግዚአብሔር ሀሳብ እንጂ እግዚአብሔር እንደተስማማ ቆጥረን በአመፅና በክፋት ጸንተን እንድንኖር የእግዚአብሔር ሀሳብ አይደለም። ኢዮርብዓም እግዚአብሔር ሪዋርድ ያደረገው መሰለው። መልካም ሲያደርግለት በዙፋኑ ሲያጸናው በክፋቱ ቀጠለበት። ቸርነቱን እየተቀበሉ ወደ ንስሐ ለመምጣት ወደ ልብ ድንዳኔ ያደርሳል። ምዕራፍ 15 ላይ ስመጣ የይሁዳ ንጉስ አዛሪያስ የሚባል ሰው እናገኛለን። ይሄ አዛሪያስ በጣም ፌመሱ ዮሐንስ ማነው ትንቢተ ኢሳይያስ ምዕራፍ 6 ላይ የምናውቀው ንጉስ ኦዚያን በሞተበት ዓመት የሚባለው ማለት ነው። ኦዚያን የሚባለው ንጉስ ነው። በሌላ ስሙ አዛሪያስ ተብሎ ይጠራል። ሁለት ስም ነው ያለው ኦዚያን። ስለዚህ አዛሪያስ ወይም ኦዚያን እያለን መቀጠል እንችላለን ማለት ነው። 52 ዓመት ሲነግስ በእስራኤል ላይ ግን በ52 ዓመታት ውስጥ ብዙ ነገስታት ሲቀያየሩ እንመለከታለን። በይሁዳ ላይ ነው የነገሰው ኦዚያን 52 ዓመት ነው የነገሰው። ከአዛሪያስ ንግስና ከዚህ ከኦዚያም ንግስና ከ38ኛው ዓመት በኋላ ባለው እንኳን ሲቆጠር እስከ 52ኛው ዓመት ድረስ 14 ዓመት ውስጥ ብቻ 5 ነገስታት ሲቀያየሩ እስራኤል ላይ እንመለከታለን። ይሁዳና እስራኤል እንደተከፋፈሉ እንግዲህ እንዳያችሁ እገምታለሁ እስከዛሬ ድረስ ባለው ጥናታችሁና ይሁዳ ላይ እዚህ ጋር 52 ዓመት የነገሰ ሰው አለ። እዚህ ጋር ግን ነገስታት ለጉድ እየተቀያየሩ ነው። ኢቭን ይሄኛው 38 ዓመት ከነገሰ በኋላ 14 ዓመት ሲቀረው እዚህ ጋር 5 ነገስታት ይቀያየራሉ ማለት ነው። በጣም በፍጥነት አንዱ 6 ወር ብቻ ይነግሳል፣ አንዱ 1 ወር ብቻ ይነግሳል፣ አንዱ 2 ዓመት ብቻ ይነግሳል። እየተቀያየሩ ሲሄዱ እናያቸዋለን። አያችሁ፣ ይሄ ለምንድን ነው የሆነው ካላችሁ በአንጻራዊነት ይሁዳ እግዚአብሔርን ይፈልግና በመንገዱ ይሄድ ነበር። ደግሞም እግዚአብሔር ለዳዊት ቤት የገባውን ኪዳን ይሁዳን ፕሪዘርቭ በማድረግ የእስራኤል ልጆች ካሳተው ከኢዮርብዓም ኃጢአት ፕሪዘርቭ በማድረግ ከእስራኤል ጋር እንዳይጠፉ ፕሪዘርቭ በማድረግ ይጠብቃቸው ስለነበረ ይሁዳ ላይ የተሻለ መረጋጋት እንደነበረ እንመለከታለን። ቁጥር 3 እና 4 ስንመለከት አባቱ አሜስያስ እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገር አደረገ። ነገር ግን ይላል፣ ነገር ግን
በኮረብቶች ላይ ያሉት መስገጃዎች አልተወገዱም። ህዝቡም ገና በኮረብቶች ላይ ባሉት መስገጃዎች ይሰዋና ያጥን ነበረ ይላል። ይሄ አዛሪያስ ኦዚያን የሚባለው ንጉስ እንደው ስለሱ እስኪ እንደው አንዳንድ ነገሮችን ልይ ብዬ፣ ምክንያቱም እንዳልኳችሁ ፌመስ ንጉስ ነው አይደለ? ኢሳያስ ላይ የምናገኘው ፌመስ ንጉስ ነው እና በጣም መልካም ሰው እንደነበረም የሚነገርለት ንጉስ ነው። በ16 ዓመቱ የነገሰ ሰው ነው። ይሄ 16 ዓመቱ ልጅነቱ እንቅፋት ያልሆነበት ንጉስ ነበረ። እግዚአብሔር ጥበብ ያበዛለት ንጉስ ነበረ። 52 ዓመታት በይሁዳ ታሪክ ረጅም ከሚባሉት ንግስናዎች መካከል አንዱ ነው። 55 ዓመትም የነገሰ ሌላ ሰው አለ። በዛ ላይ ደግሞ የሚገርማችሁ ግብርና ይወድ ነበረ በጣም እና ሁለተኛ ዜና ምዕራፍ 26 ቁጥር 10 ላይ ብዙም እንስሶች ነበሩት ይላል ኦዚያን። ብዙም እንስሶች ነበሩት፣ በምድረ በዳና በቆላው በደጋውም ግንብ ሰራ፣ ብዙ ጉድጓድም ማሰ። ደግሞም እርሻ ይወድ ነበርና በተራራማውና በፍሬያማው ስፍራ እርሾችና አትክልቶች ነበሩት ይላል። በጣም መልካም ንጉስ ነበረ። መክብብ ምዕራፍ 5 ቁጥር 9 ላይ ሰለሞን እንደዚህ ያለ፣ በጠቅላላው ግን የሀገሩ ጥቅም እርሻን የሚወድ ንጉስ ቢኖር ነው አለ። እርሻን የሚወድ ንጉስ ጥሩ ነው። ግብርናን የሚወድ ንጉስ በጠቅላላው ለሀገሩ ጥቅም ጥሩ ነው አለ እና ይሄ ንጉስ እርሻን የሚወድ ንጉስ ነበረ። የእስራኤል የረጅም ጊዜ ጠላቶቻቸውን የመታ ዝናው ደግሞ በጣም በብዙ አቅጣጫ እስከ ግብፅ ምድር ድረስ የናኘ ንጉስ ነበረ። የኦዚያን የስኬቱና ረጅም ዘመን የመንገሱ ሚስጥር ሁለተኛ ዜና ምዕራፍ 26 ከ4 እስከ 5 ላይ ነው የሚገኘው። እንደዚህ ይላል፣ አባቱም አሜሲያስ እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገር አደረገ። እግዚአብሔርንም መፍራት ባስተማረ በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። እግዚአብሔርንም በፈለገ ጊዜ እግዚአብሔር ነገሩን አከናወነለት። ዋው! በጣም የምወደው የእግዚአብሔር ቃል ክፍል አያችሁ። እግዚአብሔርን በፈለገ ጊዜ እግዚአብሔርም ነገሩን አከናወነለት። ይሄ ሰው እግዚአብሔርን መፍራት ባስተማረ በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። ትላንትና ምን ብለናል? ትውልድ በዘመኑ የሚያስተምረውን ካህን ይመስላል አይደለም? ዮዳሄ በነበረበት ዘመን ሁሉ ትላንትና ንጉሱ ምን አይነት ቅን እንደነበረ፣ ምን አይነት መልካም አድራጊ እንደነበረ አይተናል። ትውልድ በቃ ዮዳሄ እግዚአብሔርን መፍራት ባስተማረ በዮዳሄ ዘመን ሁሉ እንዴት መልካም እያደረገ እንደኖረ ነግሮናል። እዚህም ጋር ደግሞ ዘካርያስ ምን ነበር የሚያስተምረው? የሰው ትምህርት አይደለም፣ እግዚአብሔርን መፍራት ነበር የሚያስተምረው። በዚያ ዘመን ሁሉ ደግሞ መልካም አደረገ። ይሄ ሰው ልብ አደረገ። እግዚአብሔርን በፈለገ ጊዜ እግዚአብሔር ነገሩን አከናወነለት። ጌታም እንደዚህ ያለ፣ አስቀድማችሁ መንግስትና ጽድቁን ፈልጉ፣ ሌላው ሁሉ ይጨመርላችኋል አለ። ከዛ ግን አሳዛኝ ፍጻሜው ወይንም ውድቀቱ ደግሞ ይመጣል። በምን ምክንያት ነው ይሄ ውድቀቱ የመጣው? እግዚአብሔር ለምን ቀሰፈው? እግዚአብሔር ቀሰፈው ይለናል ክፍሉ። ለምን ቀሰፈው እግዚአብሔር? ዜና ላይ ነው የምናገኘው። ይህንንም ሁለተኛ ዜና ምዕራፍ 26 ቁጥር 16 ላይ ነገር ግን በበረታ ጊዜ ለጥፋት ልቡ ታበየ። አይገርማችሁም? አሁንም የድል ማግስት ፈተና። ወዳጆቼ እምነት በመከራ ከሚፈተነው በላይ ይፈተናል። አይታችሁ ከሆነ ከእግዚአብሔር ቤት ሰዎች በመታመማቸው፣ በመፈወሳቸው፣ በማግኘታቸው፣ ድል በመንሳታቸው ከእግዚአብሔር ቤት የሚወጡ በጣም በርካቶች ናቸው። ስለዚህ ከፍ ባለን ጊዜ ነው ልንጠነቀቅ የሚገባው። በጣም ጥንቃቄ የሚያስፈልገው የቆምን በመሰለን ጊዜ፣ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ስለሚል የእግዚአብሔር ቃል ማለት ነው። ይሄ ሰው ልቡ ታበየ ይለናል። በበረታ ጊዜ ለጥፋት ልቡ ታበየ፣ አምላኩንም እግዚአብሔርን በደለ፣ ወደ መቅደስ ገብቶ በዕጣን መሰዊያ ላይ አጠነ ይላል። ያልተፈቀደለትን ነገር ያልተሰጠውን ነገር ለማድረግ ሞከረ እና አልተፈቀደልህም ሲሉት ራሱ ተቆጣቸው ይላል። ለተግሳጻቸው ራሱ ምላሹ ቁጣ ነበረ። ተቆጣቸው ይላል። ተቆጣቸው። አያችሁ፣ ስኬታማ መሆን፣ ዝነኛ መሆን በእግዚአብሔር ቤት የተቀመጠውን ስርዓት ለመጣስ ፈቃድ አይሰጠንም። እሱ እግዚአብሔር ነው፣ ቤቱን የሚያስተዳድርበት ስርዓት አለው። ያንን ስርዓት ለመጣስ ፈቃድ አይሰጠንም። ኦዚያን መልካም ሰው መሆኑ፣ ስኬታማ መሆኑ፣ ባለድል መሆኑ፣ ዝነኛ መሆኑ የተቀመጠውን ስርዓት ለመጣስ ፈቃድ የሚሰጠው መሰለው። ላለመታዘዝ ኤግዘምትድ የሆነ መሰለው። ስለዚህ አጠናለሁኝ አለ፣ ገብቻ አጠናለሁኝ አለ።
እና ገብቶ ሲያጥን ወዲያውኑ እግዚአብሔር ቀሰፈው፣ ለምጽ ወጣበት ይላል። ከዛ በኋላ በዘመኑ ሁሉ ተለይቶ ለብቻው ተሸሽጎ ነበር የሚኖረው። ካህናቱ እያጣደፉ አስወጡት ይላል ከመቅደስ። መጀመሪያ በአክብሮት ንጉሥ ሆይ ይሄ ላንተ አልተፈቀደልህም፣ አይገባህም ብለው ተናግረውት ነበረ። አልሰማም አላቸው። እግዚአብሔር ቀሰፈው፣ ለምጽ ወጣበት። ለምጻም ሰው መቅደስ ውስጥ መገኘት ስለሌለበት አንደርድረው አስወጡትና ዘመኑን ሁሉ አያሳዝናችሁም? ያ መልካም ሰው፣ ያ ስኬታማ ሰው፣ ያ እግዚአብሔርን ደስ ያሰኘ ሰው በአንድ ቤት ውስጥ ተዘግቶ ኖረ ይላል። ከዛ በኋላ በዘመኑ ሁሉ እና የኦዚያን ሞት የነቢዩ ኢሳያስ ትንቢታዊ አገልግሎት መጀመሪያ ሆኖ ተመዝግቧል። እንደምታውቁት ኢሳያስ ምዕራፍ 6 ላይ ንጉሥ ኦዚያን በሞተበት ዓመት አለ። ኢሳያስ በሞተበት ዓመት እግዚአብሔርን ከፍ ባለና በረጅም ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ የመቅደሱን ደጃፍ ሞልቶት ነበረ። ሱራፌል፣ ኪሩቤል ቅዱስ ቅዱስ የሰራዊት አምላክ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያሉ አንዱ ለአንዱ ይጮህ ነበረ። ከጮሂው ድምፅም የተነሳ የምድር መሰረት ተናወጠ እያሉ የሚናገሩበት ስፍራ ንጉሥ ኦዚያን በሞተበት ዘመን ተብሎ ማርክ ተደርጎ የኢሳያስ ትንቢታዊ አገልግሎት መጀመሪያ ተደርጎ ይህ ስፍራ ተቀምጦ እናየዋለን። ከዛ በኋላ የእስራኤል ንጉሥ ዘካርያስን ነው የምናገኘው። እግዚአብሔር ለቃሉ ታማኝ ስለሆነ ለኢዩ የገባውን ኪዳን ዘካርያስን በማንገስ ፈጸመ። ዘካርያስ እግዚአብሔር የሰጠው ስፍራ ላይ መቆየት የቻለው 6 ወር ብቻ ነው። አያችሁ፣ ቁም ነገሩ ወደ ተራራው መውጣት አይደለም፣ ተራራው ላይ መቆየት ነው። ከዚህ በፊት ምን ብለናል? ቅባት ወደ ተራራ ይወስዳል፣ ካራክተር ግን ተራራው ላይ ያቆያል ብለናል። ወደ ተራራው ለመሄድ አዎ እውነት ነው፣ ያለምንም ጥርጥር ቅባት ያስፈልጋል። ቅባት ያስፈልጋል። ምክንያቱም ይህንን ክፍል የተነጋገርን ጊዜ ካስታወሳችሁ የሞተ ሰው ማስነሳት መልካም ሰው ከመሆን ያለፈ ነገር ይጠይቀናል ብለናል አይደለ? ቅባት ይጠይቃል። ቅባት ይጠይቃል። ንግስና መመረጥ ይጠይቃል። መቀባት ይጠይቃል። ስልጣን ከላይ ካልተሰጠ በስተቀር ለማንም አይሰጥም ይላል የእግዚአብሔር ቃል። እግዚአብሔር ለኢዩ የገባውን ኪዳን ፈጸመ፣ አነገሰው። ግን ቅባት የሚወስደን እስከዛ ድረስ ብቻ ነው። የሚያቆየን ካራክተር ነው። መቆየት አልቻለም ዘካርያስ። 6 ወር ብቻ ነው እዛ ቦታ ላይ መቆየት የቻለው። ሰሎም ገደለውና በፋንታው ደግሞ 1 ወር ነገሰ ይለናል። ከእርሱ በኋላ የነገሰው ምናሄም እንዲሁ ነፍሰ ገዳይ፣ ጣዖት አምላኪ፣ ጉቦኛ፣ ስልጣኑን በጉቦ ለማጽናት የሚሞክር ጉቦኛ ነበረ። ከምናሄ በኋላ የነገሰው ፋቂያስን ስናየው ደግሞ 2 ዓመት ነገሰ ይላል። ከኢዮርብዓም ኃጢአት አለመራቁ ነው የተጻፈልን፣ ለሱ አልራቀም ይለናል። የገዛ ሰራዊቱ አለቃ ፋቁሔ ገደለውና ነገሰ። የአሶር ንጉሥ ከዛ እስራኤልን ወደ አሶር ማፍለስ የጀመረውን በፋቁሔ ዘመን እንደነበረ እናያለን ማለት ነው። እግዚአብሔር ተናግሯቸዋል ከዚህ በፊት ከግብፅ ምድር ሲያወጣቸው እግራችሁ ከዚህ እንዳይነቀል፣ ዳግመኛ ወደ ስደት እንዳትሄዱ፣ የሰጠኋችሁን ትእዛዜን ጠብቁ፣ ከመንገዴም ፈቀቅ እንዳትሉ፣ ይሄ ካልሆነ ግን ወደ ነበራችሁበት ወደ ስደት ተመልሳችሁ ትሄዳላችሁ ብሎ በተደጋጋሚ ነግሯቸው ነበረ። እግዚአብሔር የተናገረውን ቃል ባለመጠበቃቸው ምክንያት አሁን ወደ አሶር መፍለስ ጀምሩ። እንደምታውቁት ለሁለት የተከፈለው የእስራኤል መንግስት እስራኤል ተብሎ የሚጠራው 10ሩ ነገድ የፈለሰው የተሰደደው ወደ አሶር ነው። የዳዊት ቤት ደግሞ የሚባለው ይሁዳና ብንያም ደግሞ የፈለሰው ወደ ባቢሎን ነው። ባቢሎን ያኛውን ማርኮ ይወስዳል። አስቀድማ ግን እስራኤል መማረክ ጀመረች፣ መፍለስ ጀመረች። በዚህ ሰው ዘመን ማፍለስ ጀመረ የአሶር ንጉስ ማለት ነው። እና ፋቁሔ ከእርሱ በፊት የነበረውን ንጉስ ፋቂያስን ገድሎ እንደነገሰ የዘራው ዘር በቅሎበት እርሱንም ደግሞ ሆሴ ተነስቶ ገደለውና በፋንታው ነገሰ። የአመፅ ቅብብሎሽ ማለት ነው። የአመፅ ቅብብሎሽ አያችሁ ወዳጆቼ፣ ፍቅርን የሚወልደው ፍቅር ነው። ሁል ጊዜ በጣም ይገርመኛል። አሰራር ነው፣ በቃ ዘር ነው። ፍቅርን መውለድ የሚችለው ፍቅር ነው። አመፅንም የሚወልደው አመፅ ነው። አመፅ ተዘርቶ ጽድቅ አይታጨድም። የተዘራው ነገር ነው መልሶ የሚበቅል። አይታችሁ ከሆነ በአመፀኛ ሰው እጅ፣ በጣም በሚበድል በሚጨቁን ሰው እጅ የኖረ ሰው ሲወጣ እኔ የተደረገብኝን ነገር አላደርግም፣ እንደዛ ተጨቁኝ፣ እንደዛ ተበድዬማ አልበድልም አይደለም የሚለው። አይገርማችሁም? እሱም ራሱ ደግሞ ጨቋኝ፣ እሱ ራሱ በዳይ ይሆናል ማለት ነው። ወጡ እንደዛ ይሆናል። አሁን በቤተ ክርስቲያን ውስጥም እንደዚህ አይነት አሰራር አለ። በጣም ይገርመኛል።
ብዙዎች በቃ እኔ ቤተክርስቲያን ሽማግሌዎች እንዲህ ሰው ሲቀባ አይወዱም፣ እንደዚህ በቃ እንትን አዲስ ሰው ሲነሳ እንደዚህ ብለው በቃ ቅባቴ እንዳይገለጥ ዋጋ አስከፍለውኝ ይታሽ ተብሎ ታሽቼ ምናምን ብሎ ሲመሰክሩ ሲያወሩ ትሰሟቸዋላችሁ። እነሱም ደግሞ እግዚአብሔር እድል ሰጥቷቸው ከዛ አገልግሎታቸው ተገልጦ ትውልድ በስራቸው መጥቶ ሰልጥኖ ልክ ወደ አገልግሎት መምጣት ሲጀምር እነሱ የተደረገባቸውን ነገር መልሰው ያደርጋሉ። ያሻሉ ደግሞ የሚቀጥለውን አገልጋይ ማለት ነው። ይታሽ ይላሉ። ለምን ካላችሁ ፍቅር ነው ፍቅርን የሚወልደው፣ መልካምነት ነው መልካምነት። የሆነ ሰው የሆነ ቦታ ላይ አስቆሞት በእኔ ይብቃ ማለት ካልቻለ ጨከን ብሎ እንደዛ ነው ቅብብሎሽ እየተቀባበለ ነው የሚሄደው። እየተቀባበለ ማለት በአንዳንድ ጊዜ የስነ ልቦና ሰዎችም ሲያወሩ ስሰማ በጣም ይገርመኛል። አባቱ እናቱን ሲደበድባት እያየ ያደገ ልጅ እናቱ እኮ ናት፣ ይወዳታል። እና አባቱ ሲመታትም ደስ አይለውም፣ ያዝናል፣ ይቆጫል። መመታት የለባትም እኮ ይላል። በጣም በሚገርማችሁ ሁኔታ ግን ሲያድግ አይምሮ ውስጥ ያለው ቅኝት ሚስት እንደምትመታ ነው። ስለዚህ እሱ ሚስቱን የሚመታ ነው የሚሆነው እንጂ እናቴ እንደዛ ስትመታ አይቼ በጣም እያዘንኩ ነው ያደግኩትና እኔ ሚስቴን አልመታም የሚል አይሆንም። ሞስት ኦፍ ዘ ታይም ያየውን ነገር ነው የሚያስከትለው። ሰካራም አባት ያላት ልጅ ሰክሮ እየገባ እናቷን ሲደበድብ እያየች ስካር እንዴት አስከፊ ነገር እንደሆነ እያየች በጣም እያዘነች አድጋ፣ ከዛ ግን ስታድግ የአይምሮ ቅኝት ምን ይሆናል ይላሉ። ሰካራም ባል እንዴት ሃንድል እንደሚደረግ የምታውቅ ሴት ስለምትሆን ሰካራም ባል ታገባለች ካደገች በኋላ። ሞስት ፕሮባብሊ እንደዛ ነው የሚሆነው ይላሉ። አያችሁ፣ አመፅ አመፅን፣ ክፋት ክፋትን፣ ችግር ችግርን እንደየወገኑ አይደለም የሚለው እግዚአብሔር ቃል ዘፍጥረት 1 ላይ እንደየወገኑ ነው የሚያፈራው። የሆነ ቦታ ላይ እኔ ዘር ቀይራለሁ ብሎ የሆነ ሰው ካልቆመ በስተቀር እንደየወገኑ ነው የሚያፈራው። እና እንደ ወገኑ አፈራና አንዱ ሲገድለው የሚቀጥለውን ደግሞ ሌላው እየገደለው የአመፅ ቅብብሎሽ ቀጠለ ማለት ነው። እግዚአብሔር የአመፅን ቅብብሎሽ የምታስቆሙ ዘር የምትቀይሩ ዘር የምትቀይሩ ክፋት እየተዘራ ባለበት፣ ምቀኝነት እየተዘራ ባለበት፣ ተንኮል እየተዘራ ባለበት፣ ሰዎች እንዳያድጉ፣ ቅባታቸው እንዳይገለጥ፣ አገልግሎታቸው እንዳይገለጥ ብዙ ነገር በሚደረግበት ምድር ላይ ሆናችሁ እግዚአብሔር ዘር የምትቀይሩ ያደርጋችሁ። በቃ እኔ መልካም እዘራለሁ። አዎ እኔን ጎድተውኛል። አዎ እኔ ላይ ከፍተውኛል። አዎ እኔን ገፍተውኛል። አዎ እኔን ዋጋ ያስከፍለውኛል። እኔ ግን ከኔ በኋላ ያለውን ትውልድ ዋጋ አላስከፍልም። እኔ ግን ከኔ በኋላ ያለውን ትውልድ እደግፋለሁኝ፣ ሸሽጌ አሳድጋለሁ። መገለጥ ባለበት ጊዜ ደግሞ እገልጠዋለሁኝ። እኔ ዘር እኔ ላይ የተዘራብኝ የሚቀጥለው ትውልድ ላይ እንዳይዘራ አድርጋለሁኝ። እኔ አዝኜ ከነበረ የሚቀጥለው ከኔ በኋላ በእኔ አያዝም። እኔ ተጎድቼ እኔ ቆስዬ ከነበረ የሚቀጥለው ትውልድ ግን በእኔ አይቆስልም፣ በእኔ አያዝንም የምትሉ እግዚአብሔር ያደርጋችሁ። አመፅ ተቀብላችሁ አመፅ የምታቀብሉ ሳትሆኑ አመፅ ተዘርቶባችሁ ዘር የምትቀይሩ። በእግዚአብሔር ቃል ይሄንን መሆን ይቻላል፣ ይሄንን ማድረግ ይቻላል፣ ዘር መቀየር ይቻላል። ወዳጆቼ ትናንት ተበድላችኋል ማለት ዛሬ ግዴታ በዳዮች መሆን አለባችሁ ማለት አይደለም። ትናንትና ተገፍታችኋል ማለት ዛሬ ግዴታ ገፊዎች ትሆናላችሁ ማለት አይደለም። አዎ ሲስተሙ የሚያደርገው እንደዛ ነው። ግን አስተዋይ ሰው ዛሬ ቆም ብሎ የእግዚአብሔርን ቃል አይቶ የማደርገውን ነገር የማደርገው ለምንድን ነው? ለምንድን ነው ጨካኝ የሆንኩት? ለምንድን ነው በሰዎች ስኬት ደስ የማይለኝ? በእኔ ስኬት ደስ የማይላቸው ሰዎች ዋጋ አስከፍለውኝ ስላልነበረ ያ ዘር ይሆን የተበደልኩት ይሆን የተገፋሁት ይሆን ዛሬ እንደዚህ አይነት ቅርጽ የሰጠኝ ሞልድ ያደረገኝ? የእነሱን ቅርጽ አስይዘውኝ ይሆን ዛሬ እኔም እንደዛ እያደረግኩኝ ያለሁት? ዛሬ ግን በእግዚአብሔር ቃል እቀየራለሁ። ዛሬ ግን በእግዚአብሔር መንፈስ እቀየራለሁ። የእግዚአብሔር ጸጋ ይረዳኛል። እኔም ደግሞ ጸጋውን እቀበላለሁ፣ እፈቅዳለሁኝ፣ ዘር እቀይራለሁኝ። አመፅ አልዘራም፣ ጥላቻ አልዘራም፣ አልገፋም፣ አልመቀኝም። ይገለጡ እህቶቼ፣ ይገለጡ ወንድሞቼ። በቢዝነስ ይሄዱ፣ ሰክሲድ ያደርጉ። አሜን በኢየሱስ። በቃ ዝም ማለት ነው። በደብቀህ ነው ይባላል እዚህ ሀገር። አሁን የሆነ ሰው ለቢዝነስ አትናገር ይባላል። ዝም ማለት ነው። የሆነ ነገር ከተሳካለ አትናገር። እናገራለሁ፣ ዘር እቀይራለሁ። አዎ ትናንትና እኔ ቆፍሬ መከራ አይቼ ደርሻለሁ ማለት ከኔ በኋላም ያለው ትውልድ እንደዛ ይሆናል ማለት አይደለም። ግዴታ አይደለም። ዘር መቀየር እችላለሁ።
የደረስኩበትን ለምን እንደደረስኩ ነግራቸዋለሁ። ክብር ለኢየሱስ ይሁን። እናንተ ዘር ቀያሪዎች ያደርጋችሁ እግዚአብሔር በእውነት ዘር ቀያሪዎች፣ በቃ አመፅን የምታስቆሙ፣ ተንኮልን፣ ምቀኝነትን፣ መገፋፋትን የምታስቆሙ፣ መገዳደልን የምታስቆሙ። የሆነ ሰው ማስቆም አለበት። ያሳነብ አይታችሁ ከሆነ ገደለው፣ መታው፣ እስኪሞት ድረስ መታው፣ ገደለው፣ በፋንታውም ነገሰ፣ ገደለው፣ በፋንታውም ነገሰ። በቃ ዘር እየበቀለ እንደ ወገኑ እያፈራባቸው ማለት ነው። የሆነ ቦታ ግን ዘር መቀየር ይቻላል ይቻላል። እና የይሁዳ ንጉስ ኢዮአታም ወይም የኦዚያ ልጅ እናገኘዋለን። ከዛ ኢዮአታም እርሱ በአባቱ በኦዚያን መንገድ የሚሄድና ቅን የሚያደርግ ሰው ነበረ። ግን የሚገርማችሁ እሱ በአባቱ መንገድ ይሄዳል፣ ቅን ነገርን ያደርጋል። ጽድቁ ግን ከሱ አልፎ ሌሎች ላይ በጎ ተጽዕኖ ማምጣት አልቻለም ነበር። ለካ የእግዚአብሔር ሐሳብ የሆነ ሰርቫይቫል አይደለም። በቃ እንደምንም ብለን እኛ ብቻ እንድንተርፍ አይደለም ለካ እግዚአብሔር የሚፈልገን። ከዳንን በኋላ እዚህ ምድር ላይ ያለነው ለካ የጽድቅ ተጽዕኖ እንድናመጣ ነው። ብርሃናችን ለሌሎች እንዲበራ ነው። ጨው ሆነን አልጫውን ዓለም እንድናጣፍጥ ነው። ለካ ያመለጥነው ለማምለጥ ብቻ አይደለም። እኔ በጣም የምወዳት አስተማሪ፣ ያቺ የእግዚአብሔርን ቃል በጣም ታከብራለች ያልኳቸው አስተማሪ እንደዚህ ትለናለች፣ you are delivered to be a deliverer ትለናለች። not just to be delivered። ለማምለጥ ያህል ብቻ አይደለም ያመለጣችሁት፣ ለማስመለጥ ነው ያመለጣችሁት ትለናለች። የዳናችሁት ለማዳን ነው፣ ያመለጣችሁት ለማስመለጥ ነው። there is a purpose። አታች የተደረገ ፐርፐዝ አለ መዳናችን ውስጥ። ለካ ማምለጣችን ውስጥ አታች የተደረገ ፐርፐዝ አለ። ምንድነው አታች የተደረገው ካልን ማስመለጥ ይባላል። ካመለጥን በኋላ ማስበለጥ፣ ከበራልን በኋላ ማብራት የሚባል ነገር አለ። ለካ እግዚአብሔር ከዚህ ንጉስ ያንን ይጠብቅ ነበረ። ጽድቁ ከሱ አልፎ ሌሎች ላይ በጎ ተጽዕኖ ማምጣት አልቻለም ነበረ። ዜና ላይ እናገኘዋለን። ይሄንን ምዕራፍ 27 ሁለተኛ ዜና 27:2 ላይ አባቱም ኦዚያን እንዳደረገ ሁሉ በእግዚአብሔር ፊት ቅን ነገር አደረገ ይልና፣ ነገር ግን ወደ እግዚአብሔር መቅደስ አልገባም፣ ህዝቡም ገና ይበድል ነበር ይላል። ንጉሱ እኮ ወደ እግዚአብሔር ተመልሷል። ንጉሱ እኮ ከእግዚአብሔር ጋር ነው አካሄዱን ያደረገው። ህዝቡን ግን አልመለሰም ነበር። ጌታ በማቴዎስ ወንጌል ምዕራፍ 5:16 ላይ መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ይላል። እግዚአብሔር ባስቀመጠን ስፍራ ሰዎችን ወደ እግዚአብሔር መምራት ይጠበቅብናል። የበራልንን ለሌሎች ማብራት እንትን አይደለም፣ አማራጭ ሳይሆን ኃላፊነት ነው። እኛ የበራልንን ነገር ለሌሎች ማብራት፣ እኛ ካመለጥን ሌሎችን ማስመለጥ ምርጫ አይደለም። ቢሆን ጥሩ ነው አይደለም፣ ሰጀስሽን አይደለም። ብርሃናችሁ በሰው ሁሉ ፊት ቢበራ ጥሩ ነው አይደለም ጌታ ያለው። ቢበራ ይመረጣል አይደለም ጌታ ያለው። ብርሃናችሁ በሰው ሁሉ ፊት ይብራ፣ በጨለማው ላይ ይብራ። ሃሌሉያ። የምታበሩ የምታስመልጡ ያደርጋችሁ እግዚአብሔር፣ የምታጣፍጡ ያደርጋችሁ።